ሰላም የቪኤጂ ቱልስ ተመልካቾቻችን ዛሬ በአዲስ ቪዲዮ ኢመርጂንግ ኦፍ ቴክኖሎጂ ቻፕተር 3 ይዘንላችሁ መጥተናል። ዛሬ ስራ ለየት ባለው ወይም ኮመን በአብዛኞቻችን በምናውቀው አርቲፊሻል ኢንተለጀንስ በሚለው ቶፒክ ይዘን መጥተናላችኋል። ዛሬ ስለ አርቲፊሻል ኢንተለጀንስ ምንነት ያው ኮመን በአብዛኞቻችን እናውቀዋለን። አርቲፊሻል ኢንተለጀንስ ምን እንደሆነ በአብዛኛው ምን አይነት እንደሆነ በምን ጊዜ እንደምንጠቀሙ እናውቃለን። ግን ኮመንሊ ዛሬ የምንመለከተው አርቲፊሻል ኢንተለጀንስ ስለ ሂስትሪ ኦፍ ቢጊኒንግ ኦፍ አርቲፊሻል ኢንተለጀንስ ምን እንደሆነ who is the first made the first AI ማን እንደሆነ እንመለከታለን። እንዲሁም የተለያዩ ስለ አርቲፊሻል ኢንተለጀንስ አንድ ነገር አርቲፊሻል ኢንተለጀንስ ነው ለማለት ምን ፕሮሲጀሮች ማሟላት እንዳለብን እናሳያለን፣ አብረን እናያለን ማለት ነው። እና ያው እንደ ከዚህ በፊት እንደምናደርገው ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲሁ ሌሎቹ ጋር ተደራሽ እንዲሆን ከወዲሁ አስተላልፋለሁ መልእክቴን። እና ቀጥታ ወደ ቪዲዮአችን ስንገባ first when we see about chapter 3 artificial intelligence we will see what is AI or artificial intelligence ምን ማለት እንደሆነ ከዚቹን እናያለን ማለት ነው። እና when we see about artificial intelligence AI በውስጡ የምናያቸው ራሱን የቻለ ኮንቴንቶች አሉት ማለት ነው። ይሄ ማለት ወደ 6 የሚጠጉ ዋና ኮንቴንቶችን ይዘን እንመጣለን እዚህ ጋር እንደምንመለከታቸው ማለት ነው። የመጀመሪያው አርቲፊሻል ኢንተለጀንስ ዳይሬክተሪ አርቲፊሻል ኢንተለጀንስ ሚኒንጉን እንመለከታለን። ከዛን ሂስቶሪካል ባክግራውንድ ኦፍ አርቲፊሻል ኢንተለጀንስ እናያለን። ዲቨሎፕ አርቲፊሻል ኢንተለጀንስ እናያለን። ኤአይ እናያለን። ታይፕ ኦፍ ኤአይ ስንት አይነት ታይፖችን እንዳሉ፣ በምን አይነት መልክ እንደሚቀመጡ፣ ዘርፋቸው ምን አይነት እንደሆነ፣ አንደኛው በምን የተሻሻለ እንደሆነ እነሱ እንመለከታለን። ሃው ሁማን ሊንክ ነው እንዴት ነው ኤአይ አርቲፊሻል ከሰው ልጅ ጋር እንዴት ነው ሊንክ ሊፈጥር የሚችለው የሚለውን በዋነኛነት ጠቅለን እናያለን። እና አፕሊኬሽን ኦፍ ኤአይ ነው በዋነኛነት ዴሊ የምንጠቀማቸው አፕሊኬሽን ኦፍ ኤአይዎች አሉ። እንደዚሁ ስፔሻላይዝድ አድርገን ፐብሊሽ የተደረጉ የቀሩትን ኤአይ አፕሊኬሽኖች አሉ። እነሱን አንድ በአንድ ዘርዝረን እናያቸዋለን ማለት ነው። እና ቀጥታ ወደ ኢንትሮቹ ስንገባ የመጀመሪያውን ስንመለከት አርቲፊሻል ኢንተለጀንስ ወይም ኤአይ ነው። AI or artificial intelligence is composed of two words, artificial and with intelligent ማለት ነው። artificial intelligent ያው ከነጭራሹ ቃሉ ከአርቲፊሻል ከሁለት ቃላቶች የመጣ ሲሆን artificial እና intelligent ነው ማለት ነው። እና አንድ ባንድ ስንመለከተው artificial mean defines the man made ማለት ሰው ሰራሽ የሚባል ሲሆን intelligent means thinking power or the ability to learn solving problem ምንለው ነው ማለት ነው። ይህ ማለት ኢንተለጀንት የምንለው ቲንኪንግ ፓወር ቲንክ የማድረግ ፓወር ወይም የአንድ ነገር ሶልቭ የማድረግ ምንድነው አቢሊቲ ችሎታ ነው ማለት ነው። እና በአጠቃላይ አርቲፊሻል ኢንተለጀንስ ሚን ዘማን ሜድ ቲንኪንግ ፓወር ብለን እንገልጸዋለን ማለት ነው። በሰው ልጅ የተሰራ ማሰብ የሚችል ቲንኪንግ ፓወር ያለው ነገር እንደማለት ነው። እና አርቲፊሻል ኢንተለጀንስ ኦር AI is the branch of computer science by which we can create ኢንተለጀንት ማሽን ማለት ነው። ይህ ማለት ሰውን ተክቶ የሚሰሩ ማሽኖችን ኢንተለጀንት የሆኑ ማሽኖችን ክሬት ማድረግ ማለት ነው። which behave like human think can think like human and act as some action or decision ማለት ነው። እንደ ሰው ልጅ ቲንክ ባደርገው የሆነ ነገር የሚወስኑ እና ምንድነው የሚያደርጉት ዲሲሽን የሚሰጡ ነገሮች እንደዛ ምን ብለን እንጠራለን? ኤአይ ብለናቸው እንጠራለን ማለት ነው። እና በዋነኝነት ኢንተለጀንት ሌላኛው ስሙ the ኦፍ acquiring and applying knowledge ማለት ነው። ይህ ማለት ሌላኛው ኢንተለጀንስ ስሙ ምንድነው? ability to acquiring or applying knowledge ማለት ነው። አኳየር ማለት መሰብሰብ ወይም አኳየር ማለት መያዝ ማለት አፕላይ አድርገን ምንድነው ያንን ኖሌጅ ዩዝድ ማድረግ ማለት ኢንተለጀንት ማለት ነው። እና በዋነኝነት ይሄንን ይገልጻል ማለት ነው። እና አኳየሪንግ ኖሌጅ ስንል ዲፋይን ማድረግ ያለብን ምንድነው ኖሌጅ ነው። what is knowledge? knowledge is the information acquiring through experience በጊዜ ሂደት በኢንፎርሜሽን ምንድነው የምናደርገው በኤክስፒሪየንስ የምናወጣው ኢንፎርሜሽን ማለት ነው። ኤክስፒሪየንስ ስንል ደግሞ the knowledge of gaining through exposure ወይም ትሬኒንግ ማለት ነው።
ኤክስፒሪየንስ ምናምን ዴይሊ በምናደርጋቸው ኤክሰርሳይዞች ምናምን ሊሆን ይችላል ምን እናገኛለን ኤክስፒሪየንስ ወይም ልምድ የምናገኘው ነው ማለት ነው። እና በዋነኝነት ጠቅለል አድርገን ስንገልጸው ኢንተለጀንት ማለት በምንድነው በዴይሊ በምናደርጋቸው ኤክስፒሪየንስ ተመክተን ያንን ወደ ኖሌጅ ቀይረን ያንን ኖሌጅ ደግሞ ምን ምናደርግበት ከሆነ ነው አቢሊቲ ያንን ነገር አፕላይ የምናደርገው ከሆነ ያንን ኖሌጅ የሆነ ነገር ላይ የምንተገብረው ነገር ከሆነ ሪያሊቲ ላይ ያንን ነገር ኢንተለጀንት ብለን እንገልጸዋለን ማለት ነው። therefore artificial intelligence has copy something nature ማለት ነው። በሌላ አገላለጽ የአንድ ነገር ምንድነው ኮፒ ማለት ነው። ላይክ ሁማንን መውሰድ እንችላለን፣ ሁማን ቢንግን መውሰድ እንችላለን። አሁን በአሁን ሰዓት ብዙ አይነት ሮቦቶች አሉ የሰውን ስራ ምን የሚያደርጉ የሚሰሩ ማለት ነው። ለዛ እነሱ እንደ ምሳሌ አድርገን መውሰድ እንችላለን። who capable for acquiring and applying the information and has gained through exposure ማለት ነው። ከዛ ሰው ጋር ምንድነው ኤክስፖዥር አድርጎ ያንን ነገር የሚሰራልን ማለት ነው። artificial intelligence exists when the machine can have human based skill such as learning, reasoning, solving and problem ማለት ነው። እና artificial intelligence exist የሆነው when the machine can have human based ማለት ነው። የሰው ልጅ መሰረታዊ የሚያደርጋቸው ሰው የሚያደርጋቸው ነገሮች ኮንቴን እያደረገ ሲመጣ እነሱ ምንድናቸው የመማር ሪዝኒንግ ምክንያታዊነት የመጠየቅ እና ፕሮብሌሞችን የመፍታት ሁኔታ ምንድነው ኮንቴን ያደረገ ከሆነ ያንን ነገር ምን ብለን እንጠራዋለን artificial intelligence ብለን እንጠራዋለን ማለት ነው። in artificial intelligence you do not need to program a machine to do some work. Despite that, you can create machine with programmed algorithm which can work with own intelligence ማለት ነው። ይሄ ማለት artificial intelligence ማለት do not need pre-program ማለት ነው። ቅድሚያ ፕሮግራም አያስፈልገውም። ይሄ ማለት አንድ ነገር ስታደርግ የሆነ አንተ የምታደርገውን ነገሮች ብቻ አክሽን አይደለም የሚፈልገው። አንዴ ምንድነው የሚያስፈልገው ፕሮግራም የሆነ ምንድነው አልጎሪዝም ተሰጠውና ያንን አልጎሪዝም ምንድነው እንዲያደርገው ነው በራሱ ኢንተለጀንት አስበው እንዲያደርግ ነው ማለት። አሁን ለምሳሌ አንድ ውሃ የሚያጠፋ አውቶማቲክ ኤአይ ቢፈጠርና ያንን ነገር ማዘዝ አይተበቅብንም ብቻ እሳት ሲፈጠር ወይም የሆነ አደጋ ሲፈጠር ወይም የሆነ ነገር ሲቃጠል ቀጥታ አውቶማቲክ ምንድነው ኢንቫይሮንመንቱን አይቶ ምንድነው የሚያደርገው ቀጥታ ያንን ውሃ ምንድነው የሚያደርገው ይለቅና ያንን እሳት የማጥፋት ሲቹዌሽን ማለት ለዛ አንዴ ምንድነው ተደርጓል አልጎሪዝም ፕሮግራም ከተደረገ በኋላ ምንድነው የሚያደርገው ያንን ፕሮሲጀር ቀጥታ ነው የሚጠቀመው ማለት ለዛ ሪፒትድ ማድረግ አለገን ፕሮግራም ማድረግ አይተበቅብንም ማለት ነው። ለአንዴ ፕሮግራሚንግ አልጎሪዝም ሰጠነዋል ከዛም በኋላ ያንን በኢንተለጀንሱ ተጠቅሞ ያንን ነገር ምን ያደርጋል ኤክስፖዠር ወይም ያንን ነገር ኮንትሮል ያደርጋል ማለት ነው። እና ለዛ አርቲፊሻል ኢንተለጀንስ ምንድነው do not need a pre-programming machine አይደለም ብለን እንገልጸዋለን ማለት ነው። እና አርቲፊሻል ኢንተለጀንስ ኮምፖዝድ ኦፍ ምን ይዛል አርቲፊሻል ኢንተለጀንስ እንደ ሰው ልጅ ሪዝኒንግ ነው። የሆነ ነገር ኤአይ ከሆነ ያን ነገር ምክንያታዊ ነው። ከዛን ያን ነገር ደግሞ ለርኒንግ ያደርጋል። እንዴት ለርኒንግ ይሆናል እንዴት ሪዝኒንግ ይሆናል የሚለውን በደንብ እናያለን። ውስጥ ሲገባ እንዴት ነው ኤአይ እንዴት ነው ሊማር የሚችለው እንዴት ነው እንደ ሰው ልጅ ሊማር ይችላል የሚለውን ወደ ውስጥ ዲቴል ስንገባ ትረዱታላችሁ ማለት ነው። እና ፕሮብሌም ሶልቪንግ ነው ፕሪሲፒቴሽን ነው ሊንጉስቲክ ኢንተለጀንስ ነው። ይሄ ማለት ሪዝኒንግ ስንል የሆነ ምክንያታዊ ነው። ይሄ ማለት አንድ ነገር እንትን ሲል ጥያቄ ስንጠይቀው አሁን ኤአይዎችን ጥያቄ ስናጠይቃቸው በሪዝን ነው የሚያስቀምጡልን ምክንያቱንም እንዴት እንደሆነም ያስቀምጡልናል። ለርኒንግ ስንል ደግሞ አዳዲስ ኢንፎርሜሽኖችን ምንድነው ሁልጊዜ የሚያደርገው ጋዘሪንግ ያደርጋል ማለት ነው። ከኦንላይን ከተለያዩ ሰርች በሚታረጉበት ጊዜ ያን ነገር ምንድነው አክሴፕት እያደረገ ምን ያደርጋል ኒው ኢንፎርሜሽኖችን ለርን ያደርጋል ማለት ነው። ፕሮብሌም ሶልቪንግ ስንል የሆነ አንድ አሁን ቅድም የገለጽኩትን የውሃ የምታጠፋውን አውቶማቲክ ኤአይ ስንመለከት ፕሮብሌም ሶልቭ አድርገናለች። ይሄ ማለት ዊዛውት ኤኒ ሁማን ሰው ሳያስፈልገን ያንን ምንድነው ቀጥታ አውቶማቲክ ያንን ሰዓት የሚያጠፋልን ከሆነ ጊዜ መንተር አይደለም ሁማንም አክቲቪቲ ላይ ያስፈልገን ይችላል ማለት ለዛ ፕሮብሌም ምን አድርጋለናለች ማለት ነው ሶልቭ አድርጋለናለች ማለት ነው። ፕሪሲፒቴሽን ኤንድ ሊንጉስቲክ ኢንተለጀንስ ናት ማለት ሞር ኖሌጅ ያላት ነው። ያን ኖሌጅ ምንድነው የምትጠቀመው ኢንተለጀንስ ነው ማለት ነው። ለዛ ኢንተለጀንስ ማለት ኮምፖዝ በማንኛነት ምንድነው ሪዝኒንግ ምክንያታዊነት ላይ ለርኒንግ ላይ ፕሮብሌም ሶልቪንግ ላይ ሪሲፒቴሽን ሊንጉስቲክ ኢንተለጀንስ ላይ ነው ማለት በሌላ በተዘዋዋሪ ምንድነው ኖሌጅ ላይ ነው ማለት ነው ማለት ይሄ ሁሉ ምንድነው ኖሌጅ ማለት ነው። እና ኖሌጅ ላይ ኢንተለጀንስ ኮምፖዝ የሚያደርገው ምን ላይ ነው ኖሌጅ እንደማለት ነው ማለት ነው። እና አጠቃላይ አርቲፊሻል ኢንተለጀንስ ሲስተም ኮምፖዝ ምንድነው የሚያደርገው ኤጀንት ኤንድ ኢንቫይሮንመንት ነው ማለት ነው። ኤጀንት ኤንድ ኢንቫይሮንመንትን ባጭሩ ስገልጽላችሁ አሁን ያቺ ውሃ የምታጠፋው መኪናና
ያ ኢንቫይሮንመንቱ የነደደ ያለው ኢንቫይሮንመንት መውሰድ ማለት ነው። መኪና ኤጀንት ናት እና ኢንቫይሮንመንቱ ደግሞ ያ ነው ማለት ነው። እና ኤጀንቷ ምንድነው ያደረገችው? ኢንቫይሮንመንቱን ኮምፖዝ አድርጋ ሰሌክት አድርጋ የሆነ ኢፌክቱን ካየች በኋላ ፕሮግራም የተደረገ ነገር ኦኬር ሲያደርግ ምንድነው የምታደርገው? ወዲያውኑ አክቲቬት ታደርግና ያንን ነገር ምንድነው የምታደርገው? ዊዛውት ኤኒ ሁማን ሳያዛት ምንድነው የምታደርገው? ያንን ቀጥታ ትተገብራለች ማለት ነው። ወይም እሳቱን ታጠፋለች ማለት ነው። ለዛ ይህንን ኮንቴንት የምታደርግ ከሆነ አንድ ፕሮግራም ከተደረገች በኋላ ያንን ነገር የምታከናውን ከሆነ ያንን ነገር ምን እንለዋለን? አርቲፊሻል ኢንተለጀንት ብለን እንጠራዋለን ማለት ነው። እና ሌላኛው ደግሞ ስለ አርቲፊሻል ኢንተለጀንስ ሲስተም ስንመለከት አርቲፊሻል ኢንተለጀንስ ሲስተም ኢዝ ኮምፖዝድ ኦፍ ኤጀንትስ ኤንድ ኢንቫይሮንመንት ብለን የገለጽነው ነው ማለት ነው። አሁን እዚህ ጋር በደንብ ግልጽ ስታደርጋላችሁ ይህንን እንደ ኤግዛምፕል መውሰድ ዲፊኒሽኑ ስናይ አን ኤጀንት ኢዝ ኤኒቲንግ ዛት ካን ቢ ፕሪሲቭ ኢትስ ኢንቫይሮንመንት ትሩ ሴንሰር ኤንድ አክት አፕ ኦን ዛት ኢንቫይሮንመንት ትሩ ኢፈርት ማለት ነው። አሁን የገለጽኩት ያቺ ሮቦቷን ብንመለከት ኢንቫይሮንመንቱ ምንድነው ሴንስ ማድረግ የምትችለው ማለት ነው። እና ኢንተለጀንት ኤጀንት መስት ቢ ኤብል ቱ ዘ ሴት ኦፍ ጎል ኤንድ አቺቭ ዜም ማለት ነው። ይህ ማለት ጎል ላይ የተሰጣትን ጎል ላይ ምንድነው የምታደርገው? አቺቭ የምታደርገው አሁን ሮቦቷን ብለን የገለጽነው ነው ማለት ነው። እና የማሽን ፕሪሴፕሽን ኢዝ ዘ አቢሊቲ ቱ ዩዝ ኢንፑት ፎርም ኦፍ ሴንሰር ማለት ነው። ይህ ማለት ማሽን ፕሪሴፕሽን ማለት ሴንሰሮችን ዩዝ አድርጋ ምንድነው ሴንሰሮችን ዩዝ አድርጋ በመጠቀም ምንድነው ቱ ኢንዱስ አስፔክሽን ኦፍ ዘ ወርልድ ማለት ነው። ያንን ሴንሰሮች በመጠቀም ምንድነው የምታደርገው ከሆነ ኢንቫይሮንመንት ወይም ወርልድ ላይ ዩዝ አድርጋ ምትል ከሆነ ያንን ነገር የሚጠቀሙ ከሆነ ወይም ፕሮቴክት ኢፌክቱን የምታደርግ ከሆነ ምንድነው የምናደርገው? ያንን ማሽን ፕሪሴፕሽን ብለን እንገልጸዋለን ማለት ነው። በቀላሉ የሰው ልጅን እንውሰድና የሰው ልጅ በእጁ የሆነ ነገር ሲነካ ምንድነው የሚያደርገው? በሴንሰር ኦርጋኑ አይደል ያንን ነገር ተች በሚያደርጋቸው በእጃችን ሴንስ እናደርጋለን ማለት ነው። ያንን ሴንስ ያደረግነውን ነገር ወይ ኢንቫይሮንመንት አክሽን እንድንፈጥር ከኢንቫይሮንመንት ጋር ወይም ከወረዱ ጋር ኮኔክሽን አድርገን ያንን ነገር ምንድን እንደሆነ ኤክሰፕሽናል ተቀብለን ያንን ነገር ፕሮግራም የምናደርግበት ነው ማለት ነው። አሁን ምሳሌ ብንወስድ እሳት ስነካ በእጃችን ምንድን ነው የምናደርገው? ቀጥታ ወደ ብሬናችን ይሁድና እሳት እንደነካ ሰውነታችን ይነግረናል። ከዛ ብሬናችን ምንድን ነው የሚያደርገው? ቶሎ ብሎ እጃችንን እንዳነሳ ከዛ ጋር እንደሚያደርግልን ይሄ ደግሞ በማሽን ሲወሰድ ማሽን ፕሪሴፕሽን ብለን እንጠራዋለን ማለት ነው። ይህ ማለት አቢሊቲ ቱ ዩዝ ዘ ፎርም ኦፍ ሴንሰሮችን በመጠቀም ለምሳሌ እንደ ካሜራ፣ እንደ ማይክሮፎን፣ እንደ ሴንሰሮች አዘር ሴንሰሮችን በመጠቀም ቱ ኢንዱስ አስፔክሽን ኦፍ ዘ ወርልድ ብለን የምንገልጸው ነው ማለት ነው። ለዛ በሌላ አገላለጽ ኮምፒውተር ቪዥንን መውሰድ እንችላለን። አሁን ብዙ አይነቶች አሉ። አሁን ሰው ሲገባ በራሱ አውቶማቲክ በር የሚከፈቱ አሉ። እነሱ ሴንስ አድርገው ሰው በመምጣቱ ብቻ እንደመጣ አውቆ አውቶማቲካሊ ከኢንቫይሮንመንቱ ጋር ኮኔክት አድርገው ያንን በር የሚከፍቱ አሉ። እንደዚህ አይነት ኤአይዎች አሉ እንጂ ይሄ ብቻ ሳይሆን በጣም ብዙ ኤአይዎች አሉ ማለት ነው። እና አርቲፊሻል ኢንተለጀንስ ስትመለከት ብዙ አይነት ኤግዛምፕል አሉ። ዘ ሃይ ፐርፎርም ኤግዛምፕል ኦፍ አርቲፊሻል ኤአይ የሚንላቸው ወይም አርቲፊሻል ኢንተለጀንስ የምንለው አውቶኖሚየስ ቬሂክሎች አሉ። አሁን ለምሳሌ አውቶኖሚየስ ቬሂክል የምንላቸው አውቶማቲክ መኪኖች አሁን ለምሳሌ ላስ ቬጋስ ብንመለከት በአብዛኛው ታክሲዎች ላስ ቬጋስ ምንድናቸው? አውቶማቲኮች ናቸው። ይህ ማለት ራስ በራሳቸው ምንድነው ራሳቸው መንዳት የሚችሉ ናቸው ማለት ነው። እና እነሱ ምንድናቸው? ኤአይዎች ነው። በኤአይ ታግዘው የትራፊክ ላይቶችን እያከበሩ ሰውን እየተጠነቀቁ ራሳቸውን በራሳቸው ምን የሚያደርጉ መኪኖች ናቸው? ራሳቸውን የሚነዱ መኪኖች ናቸው ማለት ነው። እና ሜዲካል ዲያግኖሲስ ውስጥ አሁን ሜዲካል ዲያግኖሲሶች ለዶክተሮች በተለይ ሲምፕል አድርጎላቸው በቀላሉ ሕክምና እንዲሰሩ የሚያደርግላቸው ነገሮች ቢኖር ሜዲካል ዲያግኖሲስ ነው። ሌላው ደግሞ ክሬቲንግ አርት ነው። ሰጫስ ፔትሮፒ የምንለው ማለት ነው። አርቶችን የተለያዩ አርቶችን ድሮ ለማድረግ የምንጠቀምባቸው ክሬት ለማድረግ የምናደርግባቸው ናቸው። እና ፕሮቫይዲንግ ማቴማቲካል ቲዎሪዎችን አሁን በቀላሉ የሆነ ቁጥር ሰጠነው የሆነ ኤአይዎች አሉ። አሁን ለምሳሌ ቻት ጂፒቲን ብንወስድ እንደሱ ኤአይ ናቸው። የሆነ ጥያቄ ሲሰጣቸው ምንድን አድርገው የሚሰጡን ካልኩሌት አድርገው ያንን ነገር የሚሰጡን አሉ። ፕሌይንግ ጌሞች አሉ። አሁን በዓለማችን ላይ ታዋቂ የሚባለውን ጌመር ወይም ቺዝ ጌመር ያሸነፈው አንድ ኤአይ አለ። ይህም አርቲፊሻል ኢንተለጀንት አለ ማለት ነው። እሱ ለፕሌይንግ ጌምም ጭምር የሚውል ነው ማለት ነው። ሰርቺንግ ኢንጂንስ
ለምሳሌ ጉግል ኤአይ በብዛት እየተጠቀምነው ነው፣ ግን ልብ ብለን ማናውቀው ሰርች በምናደርግበት ሰዓት ለኛ የሚያስፈልጉ ለኛ የሚቀርቡትን ነገሮች እኛ የምንፈልጓቸውን ነገሮች ከስራችንን ከየደረደረ የሚያመጣልን ጉግል ሰርች ኤአይ ሰርች ኢንጂኖች አሉ፣ ኦንላይን አሲስታንስ አሉ። ለምሳሌ ሰርች ሲሪ ብለን የምንወስደው አይ ቲንክ አይፎን ላይ ነው በብዛት። አይፎን ላይ ምንድነው ከስሩ ፕሮሲጀሯ በሳውንድ ብቻ ሲሪ ስንላት ምን የምታደርግልን ነው የምንፈልገውን ነገር የምታመጣልን ነገር ናት ማለት። ሲሪ ብለን ኦፕን ሲቲንግ ብንላ ቀጥታ አውቶማቲክ ራሷ በራሷ በሳውንድ ብቻ ሲቲንጉን የምከፍትልን እንደዚህ አይነቱን ነገሮች የምታደርግልን። ኢሜጅ ሪኮግኒሽን፣ ፎቶግራፍ፣ ስታምፕ ፊልተር፣ ፕሬዲክሽን፣ ሎጂካል ዲሲሽን ኤንድ ኦንላይን አድቫንስመንት። እንዲሁም ይሄ ብቻ ሳይሆን በጣም ብዙ አይነቶች አሉ። ከፈለጋችሁ ደግሞ ስለነዚህ እንትን ካላችሁ ሞር ደግሞ ዲቴል እኔ ከታዩዋችሁ ቪዲዮ ውጪ ሞር ምንድነው ኦንላይን ላይ ገብታችሁ ዩቲዩብ ላይ ሰርች ብታደርጉ እነዚህ ርዕሳቸውን ብቻ የሚገራርሙ ብዙ አይነት ነገሮችን ታያላችሁ ከዚህ ተጨማሪ ሌላ ማለት ነው። እና AI deals with the area of developing computing systems that are capable for performing tasks that humans are very good at ማለት ነው። እና ኤአይ ምንድነው የሰው ልጅ በደንብ ጎበዝ በሆነበት ነገር ላይ በሱ አማካኝነት እሱን ምንድነው የሚያደርገው ኤክስፖዠር የሚያሳዩ ናቸው ማለት ነው። የሰው ልጅ በደንብ ጎበዝ በሆነባቸው ነገሮች ውስጥ አንድ ፕሮግራሚንግ አድርጎ ለዛ ለሮቦቱ ከሰጠ በኋላ ያንን ነገር ምንድነው እንደገና ሮቦቶቹ እንዲተገብሩት ማድረግ ማለት ነው። ያንን የሰው ልጅ ቢራሰው ራሱ እነዛ ፕሮግራሞች ወይም እነዛ ኤአይዎች ያንን ኤክስፖዠር እያሳዩ ምንድነው የሚያደርጉት ነው ኮንቲኒዩ የሚያደርጉ ናቸው። አሁን ለምሳሌ ሰው ልጅ ከሚችላቸው ነገሮች ሪኮግናይዚንግ ኦብጀክት አለ፣ ቴክ ሴንስ አለ፣ ቴክ ሴንስ ኦፍ ስፒች አለ፣ ዲሲሽን ሜኪንግ አለ፣ ኮንስትራክት ኢንቫይሮንመንት አለ። እነዚህ ነገሮችን ያደርጋል ማለት ነው ምን ኤአይ ማለት ነው። ማሽን ለርኒንግ ቅድም የገለጽነው ማሽን ለርኒንግ ማለት is an advanced form of AI ነው ማለት ነው። ቅድም ያልነው ምንድነው የኢንቫይሮንመንቱን በሴንሰሩ አንተ ተጠቅሞ ኢንቫይሮንመንቱን ምን አድርጎ ሴንስ አድርጎ ከዛን ከወርልዱ ጋር ኮኔክት የሚያደርገው ማለት ነው። ማሽን ለርኒንግ is advanced form of AI where is the machine can learn as it goes to rather than having every action programming by ሁማን ማለት ነው። ሰው ልጅ የሚያደርጋቸውን አክሽኖች እንዳለ ምንድነው የሚያደርገው ሴንስ ሊያደርግ ይችላል። እነዚህ ነገሮች እንዳለ ኮንቴን አድርጎ ምንድነው የሚያደርግልን ማሽን ምንድነው ማሽን ለርኒንግ ብለን የምንወስደው ነው ማለት ነው። and a machine learning fundamental concept of AI research since the field of inception is the study of computer algorithm that is improve the automatically through the experience ማለት ነው። ይሄ ማለት ማሽን ለርኒንግ የምንለው ፈንዳሜንታል ኮንሰፕት ኦፍ ኤአይ ነው። በዋነኝነት ማሽን ለርኒንግ ከሌለ ኤአይ አይባልም ማለት ነው። ለየት ከሚያደርጋቸው ኤአይ እንዲባል የሚያደርጋቸው ምንድነው ማሽን ለርኒንግ ነው ማለት ነው። ዛት ሰርች ሲንዘ ፊልድ ኦፍ አክሴፕሽን ይሄ ማለት the study of computer algorithm to improve automatically through experience ማለት ነው። ይሄ ማለት የኮምፒውተር አልጎሪዝም ሲሆን ያንን ማሽን ለርኒንግ በሌላ አገላለጽ ምን ነው የሚያደርገው ያንን ኮምፒውተር ምንድነው አውቶማቲካሊ ምኑን ኢምፕሩቭ ኤክስፒሪየንሱን እንዲያሳድግ ነው የሚረዳው ማለት ነው። ይሄ ማለት በኢንቫይሮንመንቱ ሴንስ እያደረገ ምንድነው አዲስ ነገሮች እንዲማርና ያንን ነገር ምንድነው ራሱን ኢምፕሩቭ ያደርግልናል ማለት ነው። እና አርቲፊሻል ኢንተለጀንስ the term of machine learning was introduced by አርተስ ሳሙኤል። የመጀመሪያው ኤአይ የተጀመረው እንደሌሎቹ አይደለም። ይሄ ማለት ወደ ሂስትሪ ዲቴል እዚህ ጋር እናያለን። ሙሉ እያንዳንዱን ማን እንደሆነ እናያለን። እና አርተስ ሳሙኤል በ1959 የመጀመሪያውን ኤአይ ያስተዋወቀልን ማለት ነው። ምን እንደሆነ የመጀመሪያው ኤአይ ምናምን በደንብ አሳያችኋል አሁን ሂስቶሪካል ስንገባ ማለት ነው። ኒውራል ኔትወርክ አር ባዮሎጂካል ኢንስፓየርድ ኔትወርክ ዛት ኤክስትራክት ፊቸር ፍሮም ዘ ዳታ ኤንድ ኢንሄሪቲካል ፋሽን ማለት ነው። and ኒውራል ኔትወርክ የምንለው ሞዲ ስንመለከተው ኒውራል ኔትወርክ ማለት የአርቲፊሻል ኢንተለጀንስ ሰብሰብ ክላስ ነው ማድረግ እንችላለን ማለት ነው። አሁን የሰው ልጅ ላይ ኒውሮን ብለን እንደምንጠራው ማለት ነው የነርቮች እያንዳንዷ ሴል ስፔሲፊክ ሴል ምንድነው ኒውሮን ብለን እንደምንጠራው አርቲፊሻል ኢንተለጀንስ በጣም ዋይድ ነው። ለአርቲፊሻል ኢንተለጀንስ ደግሞ ምንድነው የሚያስፈልገው ያንን ሴንስ የሚያደርግልን ምንድነው ማሽን ለርኒንግ ያስፈልገናል ማለት ነው። ለዛ ማሽን ለርኒንግ ደግሞ ምንድነው የሚያደርግልን ማሽን ለርኒንግ ሴንሰሮች ናቸው። ያንን ሴንሰሮች ምንድነው የምናደርገው በእነዛ ሴንሰሮች አማካኝነት
ምንድነው ኢንቫይሮንመንት እንትን ያደርግና ኤክስፒሪየንስ ይወስዳል አይደለም። እነሱን ደግሞ እንደገና ስንወስድ ዲፕ ለርኒንጎች አሉ። አሁን ለምሳሌ ሴንሰሮች ማሽን ለርኒንግ ካለ ዲፕ ለርኒንግ ማለት ሰብስ እናደርጋቸው። አሁን ለምሳሌ የሰው ልጅ እንደ ሴንሰር አድርገን እንደ አርቲፊሻል ኢንተለጀንት አድርገን ብንወስደው ማሽን ለርኒንግ የምንለው ሴንሰሮቻችን እንዳላሉ ሁሉም ሴንሰሮች አሁን ለምሳሌ በዋነኛነት 5ቱ ሴንሰሮች ብለን የምናውቃቸው እጃችን፣ አይናችን፣ አፋችን፣ ጆሮአችን ብለን የምንላቸው አሉ አይደል? በእነሱ ሲሆኑ እነሱ ማሽን ለርኒንግ እንደምሳሌ መውሰድ እንችላለን። ዲፕ ለርኒንግ ለምሳሌ የምንላቸው ደግሞ አሁን ስሜል ለማድረግ የምንጠቀመው ምንድን ነው? አፍንጫችን አይደለ? አፍንጫችን ስሜል በሚያደርግበት ሰዓት በምን አይነት መንገድ ነው ስትራክቸር ሄዶ ነው ስሜል የሚያደርገው? እንዴት ነው ስሜል የምናደርገውን ነገር ወደ ቴስት ወደ አይምሯችን ልኩ እንትን የሚያደርግልን የሚለውን ዲፕ ለርን የሚያደርገው ምንድነው? በኮምፒውተር እንደ እሱ ነው ማለት ዲፕ ለርኒንግ ነው ማለት ነው። ለዛ ዲፕ ለርኒንግ ውስጥ ደግሞ ምንድነው ኒውሮ ኔትወርክ ይገኛል ማለት እኛ ምን ብለን እንደምንገልጻቸው በነርቫችን ውስጥ ኒውሮን እንዳሉ ኒውትራል ኔትወርኮች አሉ። አር ኤ ባዮሎጂካል ኢንስፓየርድ ኦፍ ኔትወርክ ዛት ኤክስትራ ፊቸር ፍሮም ዘ ዳታ ሄሪቲካል ፋሽን ያሉትን ምንድነው ዳታዎች ምንድነው የሚያደርግልን ወይም ከወረዱ አክሴፕትን ወይም አትራክት ነው የሚያደርግልን ማለት ነው። ዘ ፊልድ ኦፍ ኒውትራል ኔትወርክ ዊዝ ሰቨራል ሂድን ሌየርስ ኮልድ ዲፕ ለርኒንግ ብለን የምንገልጸው ነው ማለት ነው። ለዛ ፊልዱ ምንድነው የኒውትራል ኔትወርኩ ፊልዱ ምንድነው ኮንቴን የሚያደርግልን በምን ውስጥ ነው? በዲፕ ለርኒንግ ውስጥ ነው ማለት ነው። እና ይሄን ነገር እንደዚህ ካየን ለምን ያስፈልገናል? የአርቲፊሻል ኢንተለጀንስ ምን ይሰራል እና የሚለውን ነገሮች ስንመለከት ቱ ክሬት ኤክስፐርት ሲስተም የመጀመሪያው ቱ ክሬት ኤክስፐርት ሲስተም ዛት exit intelligent behavior with the capability to learn, demonstrate, explain and advise its user ማለት ነው። ይሄ ማለት የመጀመሪያው ኤአይ ጥቅሙ ምንድነው? የተለያዩ ነገሮችን ክሬት በማድረግ ያንን ምንድነው የሚያደርግልን ለሰው ልጆች ምንድነው ወይም ለሚጠቀመው ሰው አንድ ነገርን ሊያስተምረው ወይም ዲሞንስትሬት ያደርገው ወይም ስለዛ ነገር ኤክስፕሌን እንዲያደርግለት ነው ማለት ነው። ምሳሌ በዚህ መውሰድ የምንችለው ምንድነው? ቅድም የገለጽኩላችሁ ምን ነው ቻት ጂፒቲን መውሰድ እንችላለን። ያው ኮመንሊ በብዛት ስለምንጠቀመው ቻት ጂፒቲ መጠቅስላችሁ ማለት ነው። እና ቻት ጂፒቲን ስንወስደው ምንድነው ከፈለግን ስለ አንድ ነገር ለርን ማድረግ እንችላለን፣ ዲሞንስትሬት ማድረግ እንችላለን፣ ስለሱ ደግሞ ኤክስፕሌን እንደሚያደርግልን እና አድቫይስ እናደርጋለን። ለኛ ለዩዘሮቹ በቀላሉ ያንን ነገር ኤክስፕሌን እንዲያደርግልን ነው። የመጀመሪያው ክሬት ሲታደርግ ኤክስፐርት ሲስተም ዛት ኤግዚት ኢንተለጀንት ቢሄቪየሮችን አክሴፕት እንድናደርግ የሚደርገን ነው ማለት ነው። ሁለተኛው ደግሞ ሄልፒንግ ማሽን ፋይንድ ሶሉሽን ቱ ኮምፕሌክስ ፕሮብሌም ማለት ነው። ምን ለማግኘት ሶሉሽን ፎር ኮምፕሌክስ ፕሮብሌሞች ሶልቭ እንዲያደርግልን በቀላሉ ማለት ነው። አሁን ማትሶችን ካልኩሌት የሚያደርግልን እንትኖች አሉ፣ ኤአዮች አሉ። ውስብስብ የሆኑትን እንትኖች ማትሶች በቀላሉ ቀላል አድርጎ የሚገልጽን። አሁን ለምሳሌ በጊዜ በፊት አሁን ያወቅን ያለ ነው ማትስ ካልኩሌት የምናደርግልን አፕሊኬሽን ፎቶ ማትስ ብለን የምንገልጸው አፕሊኬሽንም አለ። እሱን ስንመለከት እሱ በቀላሉ ምንድነው የሆነ ጥያቄውን ሲሰጠው አሰራሩ ግልጽ ባለ መንገድ በቀላሉ መንገድ ምንድነው ኤክስፕሌን ያደርግልናል ማለት ነው። እሱን መውሰድ እንችላለን። እና ይሄንን በዋነኝነት እነዚህ ሲሆኑ በተጨማሪም እነዚህ ነገሮች እና እንዲሁም ሌሎችንም እንመለከታለን ማለት ነው። እና አርቲፊሻል ኢንተለጀንስ ጎሉ ደግሞ ግቡ ምንድነው? የመጀመሪያው ጎሉ ምንድነው? ሪፕሬስ ሁማን ኢንተለጀንስ ነው። ሪፕሊኬት ሁማን ኢንተለጀንስ ነው። ይሄ ማለት የአንድ ሰው አይምሮ ለአንድ ሰው ይከብዳል። ያ ማለት ያ ሰውዬ ሊሞት ይችላል፣ ያ ሰው ሊጠፋ ይችላል፣ ያንን እውቀት የያዘ ሰው እንትን ሊል ይችላል፣ ላይኖር ይችላል። ግን ኤአይ የምንጠቀም ከሆነ ያ ነገር ምንድነው ፎር ፊውቸርም ፎር ጄኔሬሽን ምንድነው ኮንቲኒው እንዲሆን ያደርግልናል ማለት ነው። ከዚህ በፊት ምንድነው በመጽሐፍ በምን ላይ ነበር ተቀምጦ የምናገኘው? አንደርስታንድ አቢሊቲያችንም ዝቅተኛ ሊሆን ይችላል። ግን ኤአይ የምንጠቀም ከሆነ ይሄ ማለት በሰው ልጅ እንደመረዳት ማለት ነው። አንድ ነገርን ያ ሮቦቱ ሰውየው አስተማሪ ወይም ይህንን እውቀት ያገኘው ሰውዬ እንዳስረዳ ያንን ኤአይ ላይ ከተጫነ በኋላ ያ ኤአይ ደግሞ ተመልሶ ራሱ ሲያስረዳ ምንድነው የሚያደርገው? ሰውየው ያንን ኖሌጅ ያገኘው ሰውዬ እንዳስተማረን ያህል ምንድነው የሚያደርግልን? ያንን ነገር አንደርስታንድ ያደርግልናል ወይም ለኛ እንድንገነዘብ ያደርጋል ማለት ነው። ለዛ ሪፕሊኬት ሁማን ኢንተለጀንት የሰው ልጅ ኢንተለጀንቱ ምንድነው ማድረግ ነው? ማባዛት ነው ማለት ነው። እና ሁለተኛው ሶልቭ ኖሌጅ ኢንቴንሲቭ ታስክ ማለት ነው። የሰው ልጅ ምንድነው ኖሌጅ ኢንቴንሲቭን ፍላጎቱ ምንድነው ያደርጋል? ኢንክሪዝ ያደርግልናል ማለት ነው። ማለት
የሰው ልጅ አንድ ነገር ኖሌጅን የማግኘት ሲቹዌሽኑ ምንድነው ኢዚ ያደርግልናል ማለት ነው። ሌላው ደግሞ አን ኢንተለጀንት ኮኔክሽን ፎር ፕሪሲፒቴሽን ኤንድ አክሽን ማለት ነው። በቀላሉ ኢንተለጀንት ምንድነው ኮኔክት እናደርጋለንና ቢልዲንግ ኤ ማሽን ዋይል can perform tasks that requires human intelligence such as providing theorem, playing chess, plan some surgical operation, driving car in traffic. እነዚህ ነገሮችን ምንድነው ያደርግልናል ሲምፕል ያደርግልናል። ማለት ሰው ልጅ ሊዘናጋባቸው የሚችላቸው ነገሮች በተለይ ሰርጀሪካል ኦፕሬሽን እና ምንድነው ድራይቪንግ ትራፊክ ላይ በተለይ ምንድነው አንድ የሰው ልጅ ሊሳሳት ይችላል የሆነ ነገር እየሰራ ግን ምንድነው ሮቦቶች ወይም ኤአይዎች ምንድነው አንድ የተሰጣቸውን አልጎሪዝም ስለሆነ ረን የሚያደርጉልን ያለ ምንም ስህተት ያንን ነገር ምንድነው የሚያደርጉልን ረን ያደርጉልናል ማለት ነው። ለዛ ምንድነው ቢልዲንግ ሰም ማሽን which can perform tasks that requires human ማለት የሰው ልጅ በትክክል ያስፈልጋቸው ወይም አክቲቭ በሆነበት ሰዓት የሚያስፈልጋቸው የሰው ልጅ ነገሮች ላይ ምንድነው እነሱ ላይ ኢንተለጀንሳቸው ምን ያደርጋሉ ዩዝ እንዲያደርጉ ይጠቅማሉ ማለት ነው። እና creating some system which can be exhibit intelligent behavior, learn to new things by itself and demonstrate and explain and can advise to its user ማለት ነው። ከሰው ልጅ ትንሽ ለየት የሚያደርጋቸው ኤአይዎች ሎንግ ተርሞች ሚሞሪዎችን አንዴ ከያዙ ያንን ነገር ሴቭ አድርገው ነው የሚቀመጡት ማለት ነው። ለዛ ምንድነው የሚያደርግልን ዋናው ጎሉ የሰው ልጅ የሚፈልገውን ነገር በቀላሉ ለዩዘሩ ወይም ለሰው ልጆች በቀላሉ ያንን ነገር ኢንፎርሜሽን ምንድነው እንድናገኝ ማለት ነው። ይሄን የሚሆነው ሮቦቱ ያንን ነገር ይማራል፣ አፕዴት ያደርጋል፣ ያንን ነገር አዲስ ነገር ይዞ ከዛ ለምንድነው በቀላሉ ለዩዘራችን ለኛ ለሰው ልጆች በቀላሉ እንዲደርሰን የሚያደርግልን ነው ማለት ነው። እና ሲምፕሊ ምንድነው ዊዛውት ታይም ሳንፈጅ ቀጥታ ስለ አንድ ነገር አንደርስታንድን ሾርትሊ እንድንረዳ ያደርግልናል ማለት ነው። እና what is comparison to artificial intelligence ብለን የምንገልጸውን ስናይ ማለት ነው to create an AI first we should know how intelligence is composed. So intelligence is the intangible part of our brain ማለት ነው። ምንድነው ኢንተለጀንት የምንለው ምንድነው ኖሌጅ አይደለ ከኖሌጅናችን ውስጥ ከምኑ አንፃር የምንታየው ከብሬናችን አንፃር ነው ማለት ነው። intelligence or our brain which is combine of reasoning, learning, problem solving, repetition and language understanding etc ማለት ነው። እና ኮምፓረስ ኦፍ አርቲፊሻል ኢንተለጀንት እንትን የሚልበት በዋነኝነት ማለት ነው ኮመን የሚያደርገው ኢንተለጀንስ ላይ ስለሆነ ያ ኢንተለጀንት ምንድነው ነገሮችን ሪዝኒንግ እንዲማር ለሁሉም ተደራሽ እንዲሆን እዚህ ጋር አሁን በተለይ ላንጉጅ አንደርስታንዲንግ ያለውን ዲፌንስ እናደርገው ለሁሉ ማንኛውም ሰው እንዲረዳው ከኮሙኒኬት በቀላሉ የሚፈልገው ነገር በቀላሉ እንዲያገኝ ያደርጋል። አሁን ለምሳሌ አንድ ሌላ ሀገር ቋንቋ ተናጋሪ ስለ ኢትዮጵያ ማወቅ ከፈለገ ግዴታ የሆነ የነሱን ቋንቋ መማር አይጠበቅበትም ማለት ነው። እና ስለ ኢትዮጵያ ማወቅ ከፈለገ በራሳቸው ቋንቋ በዛ በሚፈልገው ሰውየው በሚችልበት ቋንቋ ምንድነው ላንጉጁን ምንድነው ያደርግልናል ኤአይ ማለት ነው። ያንን ነገር አንደርስታንድ አድርጎ ምንድነው ኤክስፖዠር ወይም ለዛ ሰው ያደርስልናል ማለት ነው። ለዛ ኤአይ ምንድነው ማለት ነው ከሰው ልጆች አይምሮ ውስጥ የሚያስፈልጓቸውን ወይም የሰው ልጅ ጋር የሚፈልገውን ሲቹዌሽን አንፃር ኤክስፕሌን የሚያደርግልን ነው ማለት ነው። to achieve the above factors for the machine or software artificial intelligence require the following disciplines ያስፈልጋል ማለት ነው። የማለት አርቲፊሻል ኢንተለጀንስ ምንድነው እነዚህ ነገሮች እንዳለ ስንጠቀም ለማንጠቀምባቸው ነገሮች ይሉ አሁን አርቲፊሻል ኢንተለጀንስ አንድ አርቲፊሻል ክሬት ለማድረግ ምንድነው ለርን የሚያደርጋቸው ፕሮብሌም ሶልቭ ለማድረግ እነዚህን አክሽኖች የሚተገብረው ምንድነው ከተለያዩ ከሆኑ ትምህርቶች ጋር ነው ማለት ነው። የማለት አንድ ኤአይን ክሬት ለማድረግ ምንድነው የምናደርገው ከብዙ አይነት ምን ያስፈልጋል ትምህርቶች ወይም ከብዙ አይነት ፊልዶች ጋር ምን ያደርጋል ኮኔክት ያደርጋል ማለት ነው። አሁን ለምሳሌ አንድ አርቲፊሻል ኢንተለጀንስ ክሬት ለማድረግ ምን ያስፈልጋል ለምሳሌ ምን ልጥቀስላችሁ አንድ መንፈሳዊ መጽሐፍ የሆነ መጽሐፍ ፒዲኤፍ ለመስራት ከተፈለገ ወይም ኤአይ ስለ አንድ ነገር የሚመልስልህ ከሆነ ያንን ኤአይ ክሬት ለማድረግ በተለያዩ ምሳሌዎችን መውሰድ እንችላለን። አሁን ለምሳሌ አሁን በቅርቡ
ሰራው ምን አፕሊኬሽን እንትን ኤአይ አለ ጄሚኒ ብለን የምንገልጸው ማለት ነው። አሁን ጄሚኒ ለማለት ብዙ አይነት ሰርች ስናደርግ ብዙ ነገሮችን ማግኘት ይችላል። የምንፈልገውን ነገር ስንጠይቅ፣ በአውዲዮ ስንጠይቅ፣ በቪዲዮ ስንጠይቅ ያመጣልናል አይደለ? ለዛ ያንን ነገሮች ለመስራት ወይም ያን ጄሚኒ ክሬት ለማድረግ ምን ያስፈልገዋል? አሁን ለምሳሌ መጀመሪያ ኮዱን የሚያስፈልገው ወይም እነዚህን ኢንፎርሜሽን ጋዘር ያደረጋቸውን ኢንፎርሜሽን የሚሰበስብልን ነገር ያስፈልጋል ማለት ነው። እነዛ ያንን ነገር ኢንፎርሜሽን ሲሰበስብ ማቴማቲክ ሊሆን ይችላል፣ ከማትስ ጋር ይገናኛል። ፊዚዮሎጂ ሊሆን ይችላል፣ ከፊዚዮሎጂ ጋር ሊሆን ይችላል። ባዮሎጂ ጋር ሊሆን ይችላል፣ ከባዮሎጂ ኮኔክት ይሆናል ማለት ነው። እነዚህ የማይገናኝበት ነገር የለው። አሁን እሱ ብቻ ሳይሆን አሁን ሌላ ደግሞ አሁን እንደምሳሌ አንድ ሮቦት ክሬት ለማድረግ ከፈለግን ያ ሮቦት አሁን እንደምሳሌ ሻይ የሚያፈላ ሮቦት ቢሆን ሻይ የሚያፈላ ሮቦት ከሆነ መጀመሪያ ላይ ስለ ሻይ አፈላል ማወቅ አለበት። ይሄ ማለት ፊሎሶፊውን ማወቅ አለበት ማለት ነው። ለዛ ከፊሎሶፊ ጋር መገናኘት አለበት ማለት ነው። እና ያንን ነገር ደግሞ ፊሎሶፊ ስቴፑን ካወቀ በኋላ ምንድነው ኮድ ያስፈልጋል። ይሄ ማለት ራይት መታረቅ አለበት ኮዲንጉ ማለት ነው። ለዛ ኮዲንጉ የሚጻፍ ከሆነ ምንድነው ከኮምፒውተር ሳይንስ ጋር ወይም ከሶፍትዌር ኢንጂነሪንግ ጋር ምን ማድረግ አለበት? ኮኔክት መሆን አለበት። እንዲሁም ከሜካኒካል ኢንጂነሪንግ ጋር ኮኔክት መሆን አለበት። ምክንያቱም ዲዛይን ወጥቶ ያንን ነገር ወደ ቅርጹ ተቀይሮ ወደ ማሽን የሚቀየርበትም በምንድነው? በሜካኒካል ኢንጂነሪንግ ነው ማለት። ለዛ አርቲፊሻል ኢንተለጀንስ ከማንኛውም ፊልዶች ጋር ኮኔክት ያደርጋል ማለት ነው። እና አድቫንቴጅ ኦፍ አርቲፊሻል ኢንተለጀንስን ሰፋ ዲቴል ስንመለከተው አድቫንቴጅ ኦፍ አርቲፊሻል ኢንተለጀንስ ሃይሊ አኩሬት ዊዝ ኤ ፊውር ኤረር ነው ማለት ነው። አሁን በቀላል አድርጌ ስገልጽላችሁ ሃይ አኩሬት የምንለው ማለት ነው ያ ማሽን ምንድነው ከስህተቱ ይልቅ ምንድነው ወደ ትክክለኛነቱ ምንድነው ያመዝናል ማለት ነው። አንድ ነገር ስራልኝ ብላችሁ የሚፈልጉትን ነገር ስራልኝ ስትሉ ያንን ነገር ምንድነው በተሰጠው ኢንፎርሜሽን ወይም በተፈጠው አልጎሪዝም አማካኝነት ያንን ምንድነው ቀጥታ ነው ይሰራልን ማለት ነው። ለዛ ይሄን ዲፋይን እናደርገው AI machine or a system that from a fewer errors and highly accurate as taken decision to pre-existence or ኢንፎርሜሽን ማለት ነው። ከዚህ በፊት ካለው ኢንፎርሜሽን ተነስቶ ምንድነው የሚያደርግልን ሃይሊ አኩሬት የሆነ ቫልዩ ምን ይሰጠናል? አንሰር ይሰጠናል ማለት የሚያስፈልገን። አሁን ለዛ ነው በብዛት ዶክተሮች አንድ ነገር ሲዝ ለመስራት በአሁን ሳለ ከኤአይ ጋር በተለይ ከአርቲፊሻል ኢንተለጀንስ ጋር ኮኔክት የሚያደርጉት ማለት ነው። እና ሃይሊ ስፒድ ናቸው። ኤአይ ሲስተም ካን ቢ ፎርም ሃይሊ ስፒድ ኤንድ ፋስት ዲሲዥን ሜኪንግ ናቸው ማለት ነው። የሆነ ነገር ካልኩሌት ስናደርግ የሆነ ውስብስብ ካልኩሌሽን ራሱ ስንተው ምንድነው በፋስት ዲሲዥን በፋስት ከዛ ምን ያደርግናል? ዲሳይድ ያደርግልናል ወይም ውጤቱን ይሰጠናል ማለት ነው። እና ሃይ ሪላያቢሊቲ ናቸው። AI machine are highly reliable and can perform the same action multiple times with highly አኩሬት ነው ማለት ነው። በጣም በተለይ እንትሮቹን አንድ ነገር አጣርቶ የመስራት አቅማቸው በጣም ሃይ ነው ማለት ነው። ዩዝፉል ፎር ሪስኪ ኤሪያ ማለት ነው። አሁን ቀደም የገለጽኩላችሁ በህክምና ደረጃ ዶክተሮች ምንድናቸው ሃይ ሪስኪ የሆነ ኦፕሬሽን በምንድነው የሚያደርጉት? በኤአይ ታግዘው አማካኝነት በኤአይ አማካኝነት ምንድነው ያንን ኦፕሬሽን ያካሂዳሉ ማለት ነው። እና ሌላው ደግሞ ዲጂታል አሲስታንስ ነው። ዲጂታል አሲስታንስ AI can be very useful in providing digital assistance to users, such as AI technology currently used to in various economical websites to show that the product as per customer requirement ማለት ነው። እና ይህን ስገልጽላችሁ ከስተመሩ የሚፈልገው ከስተመሩ በመጠቀም በሚፈልገው ፕሮሲጀር ምንድነው ኢዚ አድርጎልን ያንን ነገር ዩዝ እንድናደርግ ያደርግልናል ማለት ነው። አሁን እንደምሳሌ አድርገን የምንገልጻቸው ሲኖሩ እነሱ ምንድናቸው? ቤት ውስጥ የሚቀመጡ ሮቦቶች አሉ። አሁን ሪማይንድ የሚያደርጉ ሮቦቶች አሉ። ከዛም በቀላሉ ያንን ስማቸውን ጠርተን ምንድነው በዚህ ሳሪ ስለ እንደዚህ አይነት ነገር ሪማይንድ አድርጊኝ ብለን አውቶማቲክ በሰውን ስንነግራት ያን ሰዓት ሲደርስልን ምንድነው ሪማይንደር የሚያደርጉልን ጧት ራሳቸው አውቶማቲክ የሚቀሰቅሱን አይ ቲንክ አንዳንዶቹ ደግሞ ምግብ ራሱ ዲጂታል የሆኑ ደግሞ ምግብ ራሳቸው አዘጋጅተው ሰርተው ምናምን ምንድነው እኛን አሲስት የሚያደርጉልን ናቸው ማለት ነው። እና ዲጂታልም አሲስታንስ ናቸው በጣም አሪፍ ነው ማለት ነው። እና ዩዝፉል ኢን ፐብሊክ ዩቲሊቲ ይሄ ማለት AI can very useful for public utility such as self-driving car ማለት ነው, which can make our journey safe in hassle-free and facial recognition for security purpose, natural language processing for searching engine for selling
ቺከር for assistance like Siri, for translation look Google Translate and others ማለት ነው። ይሄ ማለት በቀላሉ አድርገን ስንገለጸው ፐብሊክ ኦቶሪቲ ውስጥ ያገለግለናል። አሁን ለምሳሌ አሁን ከገለጽኳቸው ውስጥ አብዛኞቹ በብዛት የምንጠቀመው ድራይቪንግ ካር ማለት አውቶማቲክ ቅድም ሲገልጽላችሁ የላስ ቬጋስ አሁን በብዛት እየተሰራጨ ያለው ምንድነው የመኪና አውቶማቲክ መኪኖችን ራሳቸውን በራሳቸው መንዳት የሚችሉ ታክሲዎች በብዛት አሉ ማለት ነው። እና ራሳቸውን በራሳቸው ለምንድነው ለህብረተሰቡ በቀላሉ ሞር ዲጂታላይዝድ ሆኖ ሞር ሴፍ ሆኖ ምንድነው ዩዝፉል ያደርጋሉ ማለት ነው። እና ይሄ በዋነኝነት አድቫንቴጃቸው ነው ማለት ነው። እና ዲስ አድቫንቴጃቸው ስንመለከት ደግሞ በቀጣዩ ዲስ አድቫንቴጃቸው ስንመለከት ፈርስት ሃይሊ ኮስት ናቸው። ቀላል አድርገን ቶሎ ነገር ጽላችሁ የመጀመሪያው ሃይሊ ኮስት ናቸው። በጣም ከፍተኛ አማውንት ኦፍ ገንዘብ በሚያሰጡት ማለት ነው እነዚህ ኤአይዎች ማለት ነው። and cannot think out of a box ናቸው። ይሄ ማለት ከተሰጣቸው አልጎሪዝም ውጪ ራሳቸው ምን ማድረግ አይችሉም ማሰብ አይችሉም ማለት ነው። እና no feeling and emotion ናቸው። ምንም አይነት ፊሊንግ የሆነ ሞሽን የላቸውም። increase dependence on ማሽን ነው። ይሄ ማለት እንግዲህ ዲፔንደንስ ማለት የሰው ልጅ እነዚህ ነገሮች ላይ ምን እንዲሆን ያደርገዋል ጥገኛ እንዲሆን ያደርገዋል ማለት ነው። በራሱ ምን ማለት እንዳያደርግ እንዳይወስን ማለት ነው። በተለይ በአሁን ሰዓት ላይ በአብዛኞቻችን ምንድነው የምንሆነው ጥገኛ ሆነን ያለ ነው ምኖር ይችላል ኤአይ ላይ ይችላል ነው ማለት የሆነ ነገር ስንሰራ አሁን ተማሪዎች በተለይ አሳይመንት ስንሰራ ማንኛውም ነገር በምናደርግበት ሰዓት ምንድነው ምን ላይ ዲፔንድ ሆነና ኤአይ ላይ ዲፔንድ ሆነን ነው ማለት ነው። ኖ ኦሪጂናል ክሪኤቲቪቲ የለውም። ይሄ ማለት እንደ ሰው ልጅ ምንድነው ኖ ኦሪጂናል የሆነ ክሪኤቲቪቲ የለውም ማለት ነው። ምንድነው የሚያደርገው ያንኑ ተመሳሳይ ነገሮች ነው ሪፕሊኬት የሚያደርገው ማለት ነው። አንዳንድ ጊዜ እንደውም ቀላል አድርጌ ሲገልጽላችሁ ኤአይን የሆነ ነገር ሪፕሬዘንት አድርግልኝ ስትሉ ስለዛ ነገሮች በግል ሌላ አስተሳሰቦች አይመጣም። በተመሳሳይ ያንኑ ነገር ሪፒት እያደረገ ያንኑ መልስ ነው የሚመልስ ማለት ነው። ለዛ እነዚህ በዋነኝነት ዲስ አድቫንቴጅ ኦፍ አርቲፊሻል ኢንተለጀንስ ናቸው ማለት ነው። እና ቪዲዮ በብዛት ሊበዛባችሁ ስለሚችል በጣም ሰፊ ስለሆነ በፓርት ከፋፍዬ ነው እንትን የምልላችሁ ማለት የምለክላችሁ። እና ይሄ ፓርት 1 እዚህ ጋር ይበቃል። ፓርት 2 አሁን አንድ ላይ አድርጌ ነው የምለቅላችሁ። ፓርት 2 በፓርት 2 እንገናኝ።